እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ ማሳያለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም አስበሳው ለዩቲዩብ እንዴት እንደምትሸቃቀል አሳያለሁ። አየክ አይኔን ነካኝ፣ ቤተሰቦቼን ነካኝ። እዚህ ጋር አውርቼ የምጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው? በሞትስ ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ባምቢታችን አሁን ስቶሪ ያደረግሽው ነገር እግዚአብሔር ነው የምልሽ፣ እጅግ በጣም ውስጣችን ተረብሸን ነው ያለነው። ይሄንን ስቶሪ አጥፊልን። ወንድሞችሽ ነን፣ እህቶችሽ ነን፣ ሁላችንም እንወድሻለን። ጋይስ እዚህ ጋር እንደምታዩት ቦኒ ጋር ሆኜ ጸልይላችኋለሁ እህት ወንድሞቼ እያለች ነው። ያ ማለት ቦኒ ማለት እንግዲህ ራሷን ያጠፋችው እሷም እንደዚህ አይነት ሪስክ አሁን ህይወቷ ላይ ልትወስድ እንደሆነ ነው መልእክት እያስተላለፈችልን ያለችው። ይህም ሊሆን የቻለው ደግሞ ሰሞኑ በእሷ ህይወት ላይ የተፈጠሩትን ነገሮች አይታችኋል። ማንም ተጠያቂ እንደምናደርግ ደግሞ እናውቃለን። አንድ ሰው የሆነ ህይወቱ ላይ የሆነ አደጋ ላይ ጥላችሁ እናንተ በሰላም የምትኖሩ እንዳይመስላችሁ። ሁላችሁም ይቅርታ እንድትጠይቁ አስል በትትና ጠይቃችኋለሁ። ሰላማችሁ ብዛ። እህታችን ግን እኛ ኢትዮጵያውያኖች አብዛኛው ኢትዮጵያውያኖች ካንቺ ጎን ስለሆን ራስሽን ጠንከር በይ። ለቤተሰቦችሽ ኑሪላቸው፣ ለራስሽም ኑሪላቸው። ለኛም ለደጋፊዎች ለወዳጆችሽ እንወድሻለን። ሰላማችሁ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆንን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አብኛለሁ ወንድሜ፣ አብኛለሁ። በቃ የኢትዮጵያ ህዝብ ይርዳኝ። በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግርህን ሐላል አድርገው። እውነት ነው ወንድሜ፣ እውነት ነው። አንተ ነህ የተረዳኸኝ ወንድሜ። እውነት ደሞዝ ከፈልኩ ስል ጡረታ አለ፣ ጡረታ ስል የስራ ግብር አለ፣ በዚህ ባንኩ በዚህ ቤት ኪራይ። ወንድሜ አንተ ነህ የተረዳኸኝ። ምንድን ነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው? የህዝቤን ልድፈን ብዬ እኮ ነው አባቴ። አሁን ዛሬም አዲስ ስልክ ይዤ መጥቻለሁ። ዩቲዩብ ላይ ዶንኪ ዩቲዩብ ላይ ላይቭ ገብቻለሁ። ይኸው ስልክ ሸልማለሁ። ግን እስከዛው እርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ 107197633887 አስገቡልኝ። 5ም 10ም ግን አሁን ዶንኪ ዩቲዩብ ላይ ላይቭ ግቡ። ስልክ ይዤ መጥቻለሁ።
ወንድሜ በጣም ነው የማመሰግነው። ዛሬ ምሽት ጠብቁኝ ለይቅርታ መጣለው ሲል ኮሜዲያን እሸቱ መለሰ ከ1.3 ሚሊዮን በላይ ፎሎወርስ ባለው ፌስቡክ አካውንቱ ላይ አስታውቋል። ከሰሞኑ ታዲያ እሸቱ መለሰና ቲክቶከሯ ሰጣ ገባ ውስጥ ገብተው ነበረ። በዚህ ማህበራዊ ሚዲያ ላይ መነጋገሪያ ሆነው ነበረ። እሸቱ መለሰ ለዚህ ጉዳይ ነው ብሎ የገለጸው ነገር ባይኖርም ብዙዎች ግን ይቅርታ የሚጠይቀው ቲክቶከሯን እንደሆነ ሐሳባቸውን እያካፈሉ ይገኛሉ። ባምቢኔ ማታ 3 ሰዓት ላይ መጥቼ ይቅርታ ጠይቃታለሁ አለ እሸቱ። ይኸው እግዚአብሔር ምስክሬ ነው። እኔ አቆ ልንገራል አይጠይቃትም ይቅርታ። እኔ አውቃቸዋለሁ። እነዚህ ስሪታቸው በራሱ ይሄ ቤተክርስቲያን ገዳም ላይ ምናምን የሚያጭበረብሩ ሰዎች ይቅርታ የመጠየቅ ባህሪ የላቸው። ገንዘብ ከማግበስበስ ውጪ ይቅርታ አጥፍቻለሁ የማለት ባህሪያቸው ሞቷል። እኔ አውቃቸዋለሁ። ከኛ ጋር ራሱ ግብግብ ያደርጓል እንዴ አጥፍተናል የሚሉ ሰው የለም። ይሄ ከገዳም ኮሚሽን የሚበላ የቤተክርስቲያን ማሰሪያ የሚሉ ሰዎች በመሰረቱ ነው ብለን መሰረታቸው በጎነት አይደለም። ይሄ እኮ ይቅርታ መጠየቅ መተዛዘን ምናምን ሰው ለሆኑ ሰዎች ናቸው። ማጭበርበር ልማዱ ለሆነበት ሰው ይቅርታ ይጠይቃል ብላ አጠብቅ። ሌሎች ሰዎች እንዲመጡ አይፈልጉም። ለዛ ሁላችንም መታገል ያስፈልጋል። እነዚህ ሰዎች ነጣጥቀን ነው ከቤተክርስቲያን ውስጥ ነቃቅለን ቤተክርስቲያን ሁላችንም ሄደን የምናገለግላት ነው እንጂ የምንዘርፋት ቦታ መሆን የለበትም። አበበ ነኝ አላሉ ውሻው እኮ ነው 4 እግር ያለው የሚራመደው ውሻ። አበበ ነኝ አታቁኝም በቀድሞ ህይወቴ አበበ የምባለው ሰውዬ ያደሃ ወደ ውሻ ተቀይሬ ነው እባካችሁ አትግደሉኝ አለ ብሎ ሚዲያ ይነግርናል። አረ ፍቅሪዝም የት ነን አናገላግለን። ውሻው በቀድሞ ህይወቱ አበበ የሚባል ሰው ነበር። ወደ ውሻ ተቀየረ አትግደሉኝ ብሎ ሲለምናቸው ህዝብ በተሰበሰበበት ገደሉት። የሚያወራ ውሻ ሞተ። ክርስቶስ ወይ እዚህ ውስጥ ካስገደሉት ተሰብስበው እንደዚህ አንድ ሰው እንኳን ተው የሚል ሰው የለም። ቢናገር እንኳን እስቲ የሚያመጣውን የቱሪዝም እንትን አስቡ። በጠቅላላው ግን ውሸት ነው። አንድ ሰው ጠርታችሁ የፉራ ክፍለ ከተማ ነዋሪዎችን በሙሉ ጠርታችሁ ይሄ ውሻ ሲናገር ሰምተሃል ወይ ብትሏቸው ሰው ነገረኝ እንጂ ራሴ ሰምቻለሁ የሚል አንድ ሰው አታገኙ። ሁሉም ውሸት፣ የመግደል አባዜ፣ የመጨፍጨፍ አባዜ ስላለብን እና በቀድሞ ህይወቱ አበበ የሆነ ሰው ወደ ውሻ ቢቀየር ግደል የሚል ህግ አለ እንዴ? ማንህና ነው አንተ የምትገለው? ዳረ ውሸታችንን በልክ እናድርገው ጎበዝ። እነዚህኛዎቹ ደግሞ ማርኮንን ይላሉ። ማርኮን መኪና አስመጪ በ420 ሺህ ብር ነው መኪና የሚያስመጡልን። መቼውስ 420 ሺህ ብር ሰተናቸው መኪና እንደማይሰጡን እርግጥ ነው። እንዴት አድርገው 420 ሺህ ብር ከፍለናቸው መኪና እንደሚሰጡን ዝርዝር ሁኔታውን አልነገሩንም። ነገር ግን ወይን ከባንክ ጋር ያስተሳስሩናል፣ ወይን ደግሞ የፈረደበት ከሳኮ ጋር ያስተሳስሩናል፣ ወይን ደግሞ ለፍ አድርገው ይዘውብን ይሄዳሉ። ዝርዝር ሁኔታውን እስኪነግሩን ድረስ ሳይቃጠል በቅጠል የካንሰሩ ስፔሻሊስት አቡነ ሐራ ድንግል ገዳም እኮ ነው። እስኪ ሁላችሁም ኮሜንት ላይ 11 ቁጥርን ጻፉልኝ። ለዓለም እንዲህ ሁናችሁ ይህን ቦታ አታውቁትም፣ ይህን ቅዱስ ስፍራ አታውቁትም። አዲስ አበባ ሁናችሁ የካንሰሩ ስፔሻሊስት አቡነ ሐራ ድንግል ገዳም እኮ ነው። እስኪ ሁላችሁም ኮሜንት ላይ 11 ቁጥርን ጻፉልኝ። ለዓለም እንዲዳረስ 11 ጊዜ ሼር 11 ጊዜ ኮፒ ሊንክ አድርጉ።